እግዚአብሔር ለኔ ያሰጠኝ ለራሴ ይስጠኝ ቆይ እግዚአብሔር ማን ነው የሚሰጠኝ ከፈለክ ተቀብለ ስጠኝ የሚሰጠኝ ባይሰጠኝ አንተ ምን አገባህ ምንድነው የምታገብጁ እንዴ ከለኔ ሳታውቂ ሁለተኛ እዚህ ቤት እንዳመጭ ተናግረናል አንደኛው ለናቴ አጸደገነትን ሁለተኛውና ዋንኛው ደግሞ ወደፊት የምወልደው ልጄና ልጁ ከአምላኬ ጋር እንብዛም ቃሉ ያንሳል መሰለ ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶችን ልናገር ስል ነው አንደኛው ለናቴ አጸደገነትን ሁለተኛውና ዋንኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ ያልኩ ማልቀስ መታወቂያዬ ነው አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል ናስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለው ሱቅ ገዝተና ይባላል ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀው ብቻ ግን ሲጠሩኝ መዞር ጀምሬያለሁ ማፍቀር አፍቅሮ መሰቃየት አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢያት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደውለት ነው እንጂ ደርባባዬ በድሉን እንዴት ተወዷለች የሀብታም ትራፊ እየበላ ሆዱ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ካካሉ ተሰማ እንግዱ በምን ይበልጣል እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ እውነትም እናቴ ብትሆን ጥላይን ትሄድ ነበር እናቴ ብትሆን የሚጎዳኝን ያወቀች የሌላ ሰው ትሆን ነበር መተኪያ የሌለው የእናት ሞት ነው እንጂ ድምጼን ከፍ አድርጌ ቆይ ምንድነው ማወራው ሰክራለሁ እንዴ እሺ የዛሬው ሳረቄ ለምንድነው ዋው የሚለው ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል አካሉ ብቻ ማውራት ጀመርክ እንዴ ዞር ያየው ግርማ ነው ግርማ ግን ድሮም እንደዚህ ያስጠላል አረቄው በጣም ቀጠና የኔ ምንም አልሆንም እስኪ አንተን ብሎ ባንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው ቦክስ ልሰንዝር ይያንጠልጥ ያውጥቼ ይዋጣል ለበለው ልክ ነህ ያንተ ቀጥኗል እንካማ ቀመሳት ብድሬ ለበመለስ ነይ አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት የኔ አረቄ ለምን ውሃ ተጨመረበት ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ ሙዚቃው ተቀነሰ ሁሉም ሰው ወደኔ ዞረ ደርባባዬ ጫልጠ ተጥታ አፍን አትክፈት ወደዛ የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ ሰካራ ጎሽ አረጋገጠችልኝ ያቺ ጋለም አንተ ሰው ለአፍ ለከታበጅለት በድሉ ነው ባላበጅለትስ ቆምኩኝ በርግጥ አረቄው ነው የቆመው እኔማ በምን አቅሜ እኔ አበጅልሃለሁ እንግዲያውስ ያኔ ወንድ ከሴቱ ይለይለታል ተጠጋውስ አንተ ሰው አትነካካኝ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀር አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮ ይገባ የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ ካምላኳ ቀጥላ ያለውሃት ብቸኛው የራሷ ሰው ነበርኩ ጉንጫ አካባቢ ራሰኝ እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ ወዲያው በለበስኩት ልብስ ጠርጌ አንተ ሴታውል አላስጨረሰኝ አንዳች ነገር ላይ ተከመረ ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ በድሉ መሰንዘሩን አላቆመም አንዳንዴም እርግጫለሁ ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጣ ያየኛል በድሉ ግን አላሳዝነው ድንገት ግን በመሃል የጠርሙስ ድምጽ ሰማው ወዲያው አጠገቤ አንድ ግዙፍ ነገር ወደቀ ሁሉም ሰው ጮኸ ግራ ገባኝ በድሉ ደምስሮቹ ተገታትሮ አጠገቤ ወድቋል ደነገጥኩ እሷ ናት እኮ ለጉልበቱ አዝናረቂውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማው ይበልጥ ደነገጥኩ ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር አየዋት
አዩዋት የኔን እጮኛ የኔ ጠበቃ አይኗ በንዴት ፈጦ ቁና ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። ያሰላሰልኩሽ ከንፈሬን ሳኝከው ደርባባዬ አሁንም ትወደኛለች እንዴ? ያበለለ ያሰጠኝ አባ የምሳ ሙላልኝ እግዚአብሔር ይስጥሽ። ለራሴ ይስጥ። ቆይ እግዚአብሔር ማን ነው የሚሰጠኝ? ከፈለክ ተቀብለህ ስጠኝ። ቢሰጠኝ ባይሰጠኝ አንተ ምን አገባህ ሲጀመር? ችጋራም ሽማግሌ። ቆይ እግዚአብሔር ማን ነው ታውቃለህ? አጎትህ ነው? ምን ነው አጎትህ ነው አይደል? አውቄዋለሁ አጎትህ ነው አውቄዋለሁ። ቆይ ሌላ ቢሰጠኝ ባይሰጠኝ አንተ ምን አገባህ እንዴ? ሲጀመር ምን ሰጥቶኛ ቃል አይተሃል? ታጠቅም ለምን ነው ግን ሰጥቶኛ አቅም ሊሰጠኝም አይችልም። ደም ብዙ ጊዜ ለምኛለሁ አልሰጠኝም። ሊሰጠኝም አይችልም። ችጋራም ሽማግሌ ከፈለክ የለኝም አትልም? ምን ነው አንድዬ? ምን ነው የምታሸክመኝ? የምችለው ነው። ምን ነው በማለዳ አትጥልብኝ ዳ? ምኑን አሳየኸኝ? በመንገድ ህዝዬ ሰንፋል ብለኸኝ ከፍቶኝ እያየኸኝ አዝኝ እያየኸኝ ምኑን አሳየኸኝ? ስደክም ምን ነው የምትሰጠኝ የማይቻል ሸክም? እኔ ምን ላድርጋት? ምን ብዬ ላውጋት? ምን ልስጣት ለልቧ? ቃል አይሆን ቀለቧ። ምን ነው ግን አንድዬ? ምን ነው ሰው እንዲህ እስኪሆን ዝምታ ለምን ነው? ምንድነው እንዴ? ምን ፈልገህ ነው ሽማግሌ? ለምን የምታፈጥብኝ? ቅድም የምሳና ያልሽኝ ምሳል በላሽ ሆኖ ነው? ምታበላይ ነው? ተነሽ። እግዚአብሔር ሰጠኝ። ልታበላይ ነው? ምሳል ታበላይ ነው? ወዳጅን ተናገርኩብህ አይደል? ይቅርታ። ፈጣሪያቸውን ስናገርባቸው ሁሉም እንዳንተ ነው የሚደነግጡት። አንተ ገዞረ መተጋብስከኝ የሰይጣን መልእክተኛ ነች እያሉ በድንጋይ ያሯሩጡኛል። እኔ ግን የሰይጣን መልእክተኛ አይደለሁም። ግን እግዚአብሔርን አልወደውም። ሁሉም የጠየቁትን ነገር ያሳጣኛል። ከለመንኩትማ በቃ ሁሉንም ነገር ነው የሚያሳጣኝ። በዚህ ዓለም ላይ አንዳለኝ ብዬ ወስበውን ነገር ሁሉንም ነገር አሳጥቶኛል። ዓለም ጨልሞብኛል። ዝም በይ እሺ። እስኪ ቤተ ክርስቲያን እንሂድና እዛ እናልቅስ። እንዴ እየነገርኩህ እኮ ነው። እኔን አይሰማኝም። እኔ አልሄድም። ግዴላ ባይሰማሽም እንባሽን የሰው ደጅ ላይ ከምታፈሹ የፈጣሪ ቤተ መቅደስ ላይ ቢፈስ ይሻላል። የሰው ደጅ ላይ ያፈሰሽው እንባ ቆሻሻ ከመባል ውጭ ምንም ትርፍ የለው። ከሱ ቤተ መቅደስ ያነባሽው ግን ይጠራቀማል። ምናልባትም እኮ በቂም ባላ አጠራቀምሽ ይሆናል። እማይስ ብዙ ነበር። እንግዲያውስ መልስሽን እዚያው ሆነሽ ጠብቂ። እንባሽን መልእክተኛ አድርገሽ ወደ ፈጣሪሽ ልከሽው ከሆነ እዛው በቦታው እዛ ያለቀሽበት ቦታ ሆነሽ መልስሽን መጠበቅ አለብሽ። አዎ ፈጣሪ እንባሽን መልስ ሲልክ ካነባሽበት ቦታ እንዳያጣሽ እዛው ቆመሽ እዛው ጸንተሽ ጠብቂ። እዛው ጠብቂ። ነይ ኔዳው ተነሽ። እሺ እኔ ምን ብዬ ነው የምጸልየው? እኔ ምንም የምናገረው የለኝም። ለኔ ጸልይልኝ። እንዴ ምን ብዬ? ለሰጪ ይስጥልኝ ብለሽ ጸልይ። እግዚአብሔር ሆይ ምንድነው የምታገብጁ እንዴ? ከኔ ሳታውቂ ሁለተኛ እዚህ ቤት እንዳመጭ ተናግሬያለሁ። አንቺ ለሱ ምን እንደሆነች የነበራቸውን ቁርኝት የሰፈሩ ሰው ሁሉ በደንብ ያውቃል። ሀና ታሪኩ ናት።
ዋናው ታሪኩ ያለው እሷ ጋር ነው። እጮኛ ማቾች ነበሩ። ቤተሰብ አብሮነታቸውን ጠልቶ ሊለያያቸው ሞክሮ አልሳካ ብሎት ያውቃል። በክፉ ካያት ጋር ለእሷ ተቆርቆሮ ተጣልቶላት ያውቃል። ጎድሎበት ሰርቃ ሞልታለታለች። ለምና ተቀብላ ሰጥታው ታውቃለች። ኪሷ ነበረ። ከሁሉ ሰው በላይ ይወዳታል። ፍቅራቸው አይናቸው ውስጥ ይጮህ ነበር። እንደምትወደው ሁኔታዋ ሁሉ፣ እንደምትታመን እንቅስቃሴዋ ሁሉ፣ ከሱ ጋር መሆን እንደምትፈልግ ሁሉ ነገሯ ያሳብቅባት ነበር። ከነበር በኋላ ምን አለ? ሀኒቾን የሚወዳት በቆንጆ ፊቷ በዞማ ጸጉሯ አልነበረም። ያሸነፈችው በየዋህነቷ ነው። ሀና ዘመዶቿ ጋር ክፍለ ሀገር ስትሄድ ስትመጣ፣ እሱም ክፍለ ሀገር የእናቱ እህት ማሚቱ ጋር ሲሄድ ሲመጣ አብሮነታቸው እየሳሳ ሌላ መልመድ ጀመሩ። ሳይቆሳሰሉ መራር ቃል ሳይነጋገሩ ተራራቁ። ኢዮብ ትዳር መሰረተ፣ ልጅ ኖረው። ሀኒቾም አግብታ እንደነበር አብረው መሆን አልሆን ብሏቸው እንደተፋቱ፣ ታላቅ ወንድሟ በመኪና አደጋ ህይወቱ እንዳለፈ፣ እናቷ ማማ ፀሐይ ታሞ አልጋ ላይ እንደማቀቁ ካለመሰልቸት ብቻዋን ታግላ ማትረፍ ባትችልም እንዳስታመመቻቸው ከአብሮ አደጎቻቸው ሰማ። በሂደት ራሷን ማግለል፣ ራሷን አለመጠበቅ፣ ስራ አለመስራት፣ ብቻዋን ማውራት፣ ሲያናግሯት ምላሽ አለመስጠት፣ የተዘበራረቀ ነገር ማውራት መጀመሯን ክፍለ ሀገር እያለ ሰምቶ ነበር። ለመጀመሪያ ጊዜ ሲገናኙ ብላ እቅፍ አደረገችው። አስተቃቀፏ እንኳን መጣልኝ አይነት ነበር። የሆነችውን ሁሉ ቢሰማም በአይኑ ሲመለከታት ሰውነቱ ብርክ ያዘው። በነፍሴ ተሞላ አካል እንዳለበት ላይ ተለጋል ሶልፉ ሲሰበር የለሽም ከቦታ ካየውሽ ከፍታ ውለሻል ከትይዛው ከውሃ ጠብታ የለሽም ከቦታ ካየውሽ ከፍታ ውለሻል የትይዛው ሁኔታዋ ያሳለፉት ትላንትናቸው፣ ሳቃቸው፣ ገበናቸው፣ መተሳሰባቸው ሁሉ አንድ በአንድ ቅልብጭ ብሎ ታወሰው። ሰው የመሆን ከንቱነት ተዳሰሰው። ሀና ከሌሎች ጋር በጣም ትንሽ ብታወራም እሱ ጋር ስትሆን አንደበቷ አይታዘዝላትም መሰል። እዩም ገብስጠኝ ይደራ ከሚሉት በቀር ቃላት ሰነዝ ምንድነው የምታደርጉት እንዴ? ከኔ ሳታውቂም ኢዮብ ያን ቀን ለእሱ ያለውን ሐዘኔታ አዝንኖት እያጉረጠረጠ የመጣለትን እየለደፈ ሁለተኛ እዚህ ቤት እንዳትመጪ ተናግሬያለሁ አላት። ሁሉም እንደሚያባረራት አባረራት። ሁሉም እንደሚማረርባት ተማረረባት። ሄደች። ሀኒቾ ከቤቱ ቀረች። መንገድ ላይ ሲያገኛት አንገቷን ደፍታ ታልፋለች። በስሜት ተገፍቶ የበደሉት ሰው አንገቱን ሲደፋ ከማየት በላይ ያለ ህመም የትኛው ነው? ሀኒቾዬ ብሎ በአይኑም ጭምር ለመናት። ትዝብት ለበስ
ደረቅ ፈገግታ አሳይታው በእርጋታ ተነስታ ሄደች። ብዙ ሰው ሲያባርራት፣ በር ሲዘጋባት፣ ውሃ ሲደፋባት፣ ሰላም ስትላቸው ሲዘጓት ምንም ያልመሰላት ልጅ የኢዮብ ሲሆን እንደዋዛ አልተወችው። አንዳንድ ቀን ያበደው እሱ በሆነ የበደለችው እሷ በሆነች እያለ እስከሚመኝ ድረስ እረፍት አጣ። ትግሉ ከአቅሙ በላይ ሲሆን ከአና ጋር የነበረውን ትዝታ የበደላትን በደል ፊት መንሳቷን ለማምለጥ እሷም ትዝታዋ አይደርሱበትም ብሎ ወዳሰበበት ቦታ ለሚስቱ አሳማኝ የሚመስል ሰበብ ደርድሮ ቤታቸውን አከራይተው ያን ሰፈር ለቀው ሄዱ። በሽሽት የበዳይነት ህመሙን ድል ያደርገው ከሆነ ያየዋል። ባየሽ በምሽቱ በረድመ ባየሽ ተሸክሜ በደናጋ ባየሽ አንቺን ሳጣሽነት ገብሬ ባየሽ ላልልቀና መሰል ለምን ፈጠረኝ? ለምንድን ነው የፈጠረኝ? ሰላም አደርሽ። አይነኩን መጣ። እንዴት አደርሽ? እንደው እስኪ እቺን ነጠላ አልበሻትና ቤተክርስቲያን ደርሰን እንምጣ። ምንድነው ይሄ? ወደ ሳታልልኝ በዚህ ነጠላ ተሸፍኜ ነው እንባዬን የጨረስኩት። እኔ ነጭ አልለብስም። እንደ ማንኛውም ሰው ነጭ ለብሼ ስታይ ጤነኛ መስያቸው ህመሜና ስቃዬ ሳይሰማቸው ሁሉም ሰው ነበር ያለፉኝ። ቢያንስ እንኳን እንደዚህ እብድ መስዬ ስታይ የሚያዝንልኝና ከንፈር የሚመጥልኝ ሰው አላጣም። እንዳንተ ያለ ሰው ደግሞ ይጸልይልኛል። ምን ነው? እስቲ ቆንጆ እኮ ነኝ። ታፍርብኛለህ? እስቲ ቆንጆ እኮ ነኝ። ታፍርብኛለህ እንዴ? አይ አላፍርብሽም። እንደው ለስርዓቱ ነው፣ ለስርዓቱ ልበሽውና እንሂድ። ግድ የለም። አይ እንግዲህ እኔ ስርዓት የሌለኝ ሴትዮ ስለ ስርዓት አትንገረኝ። በእኔ ስርዓት ነጭ መልበስ አይፈቀድም። ደግሞ አምላክን የበደለች አመፀኛ ሆኜ ሳለሁ ልክ እንደ ጻድቅ ነጭ ለብሼ ብታይ ምን ወጋለሁ? እኔ አልዋሽም፣ ውሸትም አልወድም። እንደማላሽ ደግሞ እሱም ያውቃል። ኧረ አንቺ አትዋሽም። ከመንገድሽ እንጂ ከእውነትሽ አትሸሽም። የምትናገሪው ከልብሽ ይፈልቃል። ጩኸትሽ ጸሎት ነው፣ ፍርድን ይጠይቃል። እምባሽ ኤሎሄ ነው፣ ለአምላክ ይታወቃል። አምላክ ሊያነሳ ሲል አጣጣል ያረቃል። ከፍ ለማድረግም መውደቅ ይጠይቃል። እሺ በቃ ና እንሂድ። በር ላይ ሆኜ እጸልይልሃለሁ፣ ውስጥ ግን አልገባም። ዛሬ ደግሞ ምን ብዬ ነው የምጸልይልህ? ዛሬ እንኳን ለራስሽ ነው የምትጸልይው። እኔ የምጸልይበት ምንም ምክንያት የለኝም። መቼም ለወዴ ብዬ አላስቸግረውም። ጸሎት ንገረኝ፣ ምን ብዬ ልጸልይ? አግዘኝ በይው። ካንተ የምታረቅበት ልብ ስጠኝ። ሰው ነኝና አሳሳታለሁ፣ ሸክላ ነኝና አሰበራለሁ። አንተው ስራኛ አብክተህ በፍቅር እጆችህ ነክተህ በይው። እኔ ወዳጅህ ፈተና አቅቶኛል፣ እጄን ያዘኝ ናፍቀኛል በይው። እንደሚወደኝ በምን አውቀህ ነው እወድሻል ብለህ የምትለኝ? ቢወደኝ ኑሮ ይበድለኝ ነበር? አዎ አምላክ የሚወደው ነው የሚፈትነው። ደግሞስ ባይወድሽ ይፈጥርሽ ነበር? በአምሳሉ የፈጠረሽ ፍቅሩ ሊገልጽልሽም አይደል? ከዚህ በላይ ፍቅር በምን ይገለጻል? እሱን እኮ ነው በደለኝ ያልኩት ትልቁ በደል። ምኑን? እኔን መፍጠሩ ነው። እኔን መፍጠሩ ማለት? ለምን ፈጠረኝ? ባይፈጥረኝ ኖሮ ኃጢአተኛ ሆን ነበር? እበድለውስ ነበር? እንደዚህ እብድ ተብዬ በየሰው ሁሉ መሳለቂያ ሆን ነበር?
ለምን ፈጠረኝ? ቆይ ለምን ፈጠረኝ? ለምንድን ነው የፈጠረኝ? ለምን እንደፈጠረሽ እሱ ያውቃል። ያለ ምክንያት ግን አልፈጠረሽም። ይኸውልሽ ለምን እንደተፈጠርሽ እስኪገባሽ ድረስ ከህይወት ጋር በዝምታ መሄድሽ እንዳታቆም። ጉዞ ላይ ነሽና መንገድሽን አታቋርጭ። ወዴት ልሂድ? ተከተኝ።